ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዶክተር ብርሃም ሳሌህ ጋር ተወያዩ። ውይይቱ ኢትዮጵያ በርካታ ቁጥር ያላቸውን ስደተኞችን በማስተናገድ ረገድ ለምትጫወተው ወሳኝ ሚና ድርጅታቸው ያለውን አድናቆትና እውቅና ለመግለጽ ትልቅ አጋጣሚ መፍጠሩን ገልጸዋል። በተለይም ሀገሪቱ ስደተኞችን በብሔራዊ ስርዓት ውስጥ ለማካተትና በሰብአዊ እርዳታ ላይ ብቸኛ ጥገኛ እንዳይሆኑ ለመርዳት ይፋ ያደረገችው የማካተት ፍኖተ ካርታን በአብነት መጥቀሳቸውን ኢዜአ ዘግቧል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችን በማስተባበር በጫካ ፕሮጀክት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር አካሄዱ። ምክትል ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የአረንጓዴ አሻራ መርሃ ግብር በተባበሩ ክንዶችና በመደመር እሳቤ መስራት እንደሚቻል ማረጋገጫ የሆነ ታላቅ ሀገራዊ ድል ነው ብለዋል። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ተፎካካሪ ፓርቲዎች ያሳዩት ጨዋነት ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ አስችሏል አለ። በድህረ ምርጫ ወቅት ተፎካካሪ ፓርቲዎች ያሳዩት ጨዋነት ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ አስችሏል ብሏል። ምክር ቤቱ 7ኛው ጠቅላላ ምርጫ በሰላም መጠናቀቁን ተከትሎ የእንኳን ደስ አላችሁ መልእክት አስተላልፏል።